ፈታው እንዴ ምን ሆነሃል? እናንተ እኔዎች አረጋችሁ ምን ይሆንክ ነው? ለምን ያለውበት ተናገራችሁ? እኔ ብቻዬን ሆነ ነበር ያልኩት። ምን ታደርጋለህ እዚህ? ቆይ አልገባኝም። ምን ታደርጋለህ እዚህ? ምንም ብቻዬን ነው። ምን ተባብለን ነበረ? ብቻዬን ነው ፈልጌ ምንድነው ይሄ? እሺ ስሚኝ፣ ምንድነው እኔ ብቻዬን ነው ፈልጌ ነበር። ለምን ብቻ ምን አስተላልፍ አልፈልግም። ውጪልኝ። እኔ እዩ በቃ በእናትሽ እሺ፣ በእናትሽ እሺ፣ አንጨቃጨቅ በስርዓት። እኔ ተረጋግቼ እንዳንጨቃጨቅ ፈለኩ። ተረጋግቼ ነው ያወራሻለሁ። ተረጋግቼ ያወራሻለሁ። በቃ እናንተ ደግሞ ውጤቱን የሰጧችሁ እዛው እንድታዩት ነው አይደል? ለምን ይዛችሁ ትመጣለህ? በቃ ሁሌ ችግር እንደፈጠራችሁ ነው አይደል? እነሱ አይደሉም እኔ ነኝ ያለበት። ውሰዱኝ ያልኳቸው እኔ ነኝ። አይሆንም በቃ እኔ በቃ ለምን እዚህ መደበቅ አስፈለገ? ራስህ ከፍተህ እንደዚህ ነበር። አይ ተስማማ ነው የኔ ቆንጆ። ዝም በይ በቃ እኔ አውራቸዋለሁ። እኔ ብቻዬን እኮ ሂዱና እዩት። በቃ እኔ አሁን እዚህ ብቻዬን መሆን ነው የምፈልገው። እኔ ምን ማውራት አልፈልግም። አስሬ ክፈችው አትበይኝ። ምን ነው የምትፈልጊው? አልገባኝም። እሺ እንደውም አልከፍተውም፣ ጭራሽ አልከፍተውም። እንዳልቀደው ፊት ለፊትሽ አልከፍተውም። ለምን አንቺ እዛው አትነግሪያቸውም? ውጤቱን እኮ እዛ መናገር እኮ ትችይ ነበር። ለምን ናገራለሁ? አንተ በጣም አስሬ ከፈት አለች እንዴ? አኩል አይደል የተነገረን እኮ ምንድነው እሱ ውጤቱ? ለምን በራስህ አፍ ንገረኝ። ስለዚህ እናንተ ፊት መጥቶ ውጤቱን በካሜራ ፊት እንዲታወቅ በስራት ፈርቶ መጣ። አፍሽን እየከፈሽባት ነበረ ቻልኩሽ። አሁን ተከተለሽን መጣሽ። አሁን ሌላ ነገር ከምንወራራ ወይ ውጤቱን መናገር ነው ወይ ውጪ። አልናገርም። ይከፈትላችሁ ለምን የምናገረው ነሽ? ለምን ሁላችሁ ምን ለመናገር ብትሞክሩት? ለምንድን ነው አስሬ እዩ አንዴ ስሚኝ። ቆይ አንተ ተወኝ። ቆይ አንተ ዝም በል። እኔ እዛ ጋር ቆሜ እየጠበቅኩት ተይኝ። የመጣኸው አንተ ነህ፣ እኔ አይደለሁም። እንዲነግሩሽ እኮ ነው። በቃ ምንድን ነው እነሱ የሚነግሩኝ? እኔ ይሄ እኮ የእነሱ ጉዳይ አይደለም፣ ያንተ ጉዳይ ነው። አንዴ ልቀቀኝ። ምን ሆነሃል? የምትፈራው ነገር አለ አይደለም? እስከ ዛሬ ሲከራከር ምናምን አልነበር እንዴ? አሁን ምንድን ነው ያስፈራው? አንቺ ዝም በይ፣ አፍሽን ዝጊ። ለምንድን ነው የሚደነግጠው? ውጤቱን ስትሰሙት እናንተ ሁሉም ሰዎች ውጤቱን የሚያዩ እንደው ውጡ በቃ ውጡ። እሺ እናንተ ውጡልኝ፣ ሁላችሁ ውጡ። አንደኛ አንቺ ውጪ፣ አስወጣት። እኔ አልነካትም። እኔ ሌላ መዘዝ ታመጣብኛለሽ። አንዴ ፍፄ ከወጣችሁ ሁላችሁም አንዴ ውጡና በሱ ፊት እኔ አይ ደግሞ የምፈልገው ውጤቱን የእናንተን ሪአክሽን ማየት ፈልጋለሁ። እስከ ዛሬ እዚህ ጋር ፊልም አለ የምትከታተሉ የኔ እናት ፊልም አለ የሰው ህይወት ቆመች። እናንተ ናችሁ ህይወቴን ፊልም ያደረጋችሁት። እሺ እስከ ዛሬ አፋችሁን ስከፍቱብኝ ነበር አይደል? አሁን ግን ውጤቱን ፈልጋለሁ። ውጭና ፊልም ማየት ከፈለግሽ ሄደሽ ሰርች አድርገሽ ተከታታይ ፊልሞችን ማየት ትችያለሽ። አሁን ውጭ እኔ ጉዳይ ከሱ ጋር ነው መጨረስ የምፈልገው። ውጤቱ በኋላ ትጨርሻለሽ። ውጤቱ እኮ እሺ ነው ውጤቱ እኔ መረጋጋት ስለፈለኩ እሺ ላስወጣቸው መረጋጋት ስለፈለኩኝ ብቻ ነው። እሺ ተረጂኝ። ጥሩ ሙድ ላይ ስላልሆንኩኝ ነው። እሺ ጥሩ ሙድ ላይ ስላልሆንኩኝ ሁላችንም ነው የምንወጣው አይደል? ይሄ ውጤት ደግሞ እዚህ ጋር ሰው ባለበት ሰው አታስጨንቅ። ገባህ አይደል? እኔ እንድጨነቅ ያደርግልሻል። ለምን ከሀብቴ ጋር ምን አለሽ? አሁንም እኮ አይቆምም። ታዲያ ለምን ይቆማል? እዩ ለምን እኔ ሻወራሻለሁ በስርዓት አሁን ተከፈተም አልተከፈተም አልከፍተውም። ሁሉም ሰው ባለበት ሰው መከፈት ያለበት። ለምን ሁሉም ሰው ባለበት ሁሉም ሰው ላይ ስለሆነ ሲበረታ የነበረው ሐሰን በእናትህ ዞር ከፍታችሁ እና ተጨነቀች እና ለምን እዚህ ረኔ በምን እናምጣትም ተጨነቀች እንደማር ያልኩ በቃ አትነዝዘኝ ዞር ወደ ያሟል እንዴ ሐሰን ካንዴ ብቻዬን በቃ እሷን እኔ ለብቻ እሺ ይዛት እሺ ትበት ተንጋርተህ ትመጣለህ። ተከተለችኝ ውጪ እንደው ጉዳይ እሺ ልጅ ማታዝ ተስነ እሺ ንገሪያቸው እንዲታወቁ ነው የምፈልገው። እሺ ይሄው ከፍተዋል። እሺ ምን እሺ እኮ በቃ ከምትንጨረጨሪ ይሄው ንገሪያቸው። በቃ ምንም አዲስ ነገር የሚነበብ አንብብ ይደም በቃ ልጅ ልጅ ከዚህ ሁሉ እስከ ዛሬ እኔ ላይ ከፈት በቃ ይፈተኒ ውጤቱን ማወቅ ነው የምፈልገው። ከፍተ እነግርሻለሁ። በቃ ሌላ ምንም ማተካራ የለም። አንብቢ። እኔ ሌላ ምንም አዲስ ነገር የለም። ያጨቃጨቁ
ምንድነው? በቃ እኔ አንቺ ይኸውልሽ የኔ ቀስ ብዬ አወራሻለሁ ብዬ ነው። በቃ ብቻ መሆን ስለፈለኩ ለምንድን ነው ጥሩ ሙድ ላይ ያልሆንኩበት ምክንያት ምንድን ነው? ምክንያት ምንድን ነው? ቆይ እሺ አንዴ ለምን አታነብኝ? ለምን የምትሸሸኝ? ሾሽ አይደለም ልክ አይደለም። የሚያሸሽ ነገር ምንድን ነው? እሺ አነበዋለሁ። እሺ ምን ለሳለሽ ነው? አነበዋለሁ። ተረጋጋ። ቆይ አይደለም አንዴ አፉን ሲከፍት የነበረው አፉን ዘግቶ ነው የሚቀጥለው። እዩ ተረጋጊ፣ በእናትሽ ረፊ እንዴ ለምን በየዋን ሰግኛለሽ? እኔ ልረጋጋ ብዬ ነው እንጂ ብዙ ማውራሽ ነገር አለ። ስለዚህ ችግር እኮ ሌላ ጭቅጭቅ አትፍጠሪ። በቃ እኔ ሰላሜን ነው ፈልገው። ምንድነው ፍርድ ቤት ምናምን መለያ ቁጥር ምንድነው? ምን አገባኝ ስለ ፍርድ ቤት ምንድነው ይሄ? ክስ እኮ አይደለም ያቀረብኩት አይደል እንዴ ብሩኬ? ምንድነው ፍርድ ቤት ምናምን ምንድነው ይሄ ሀሰን ምንድነው ፍርድ ቤት የሆነ ፍርድ ቤት መለያ ቁጥር የህፃን እንትና ምናምን የህፃን ኢቫና መለያ ቁጥር ምን ላድርገውሽ? መለያ ቁጥሩ እስኪ የምርመራው ውጤት ለምን አታነግም? ከለበት የኔ እናት ፍርድ ቤት የሚለው ካልገባሽ ተፈረደሽ ዴኒ ሲደረግ ማለት ነው። ግዴታ ፍርድ ቤት እንትን ወረቀት መኖር አለበት። ከየት ጀምሬ ነው የማነበው? ከየቱ ጋር ልጀምር? በዚህ መሰረት ህፃን ኢቫና መለያ ቁጥሮች ናቸው ያሉት። ምን ላድርገው? ያባቷ ስልክ ምን ነው ታራሽ ብሩክ ሚላሽ ኢቫና ብሩክ ብለሽ ጀምረሽ እስከምጨርሹ። እሺ አቶ ብሩክ አለማየሁ ቆይ አንዴ እኔ ብቻሽን ላውራሽ። በቃ እኔ ላንብበው እንጂ ምን አስፈራ? እኔ ጥርቻ አይደለም እኔ እና አንቺ ብቻ እንኖረው። በቃ ይሄው ልጅ አያስፈልግም። ላንብበው። ይቅርታ የፍርድ ቤት መስሎኝ ነበረ። ይቅርታ አለማወቄ ነው። ድድብና ነው ሁሌ የሚያስፈልገኝ አይደለ? ምንድን ነው የተባባለው እኮ ቃል የተገባባው ምንድነው? ተው እንጂ እንዴ በቃ ሁሉም እኮና እኔና አንቺ ቁጭ ብለን እናወራ እናንብበው አንድ ላይ። ቆይ ላንብብላ። ስሚኝ ማንበብ ፈልጋለሁ። ማሚ ለምን አትሰሚኝ? እኔ ምንም አልሆንኩም እኮ በቃ እኔ ከአንቺ እና እኔ እናወራ እኮ ነው ያልኩት። ይኸውልህ አንብቦ ከዛ በኋላ ማውራት ያለበት አንቺ አይመለከትሽም። በቃ እኔ በቃ ጨረሽ አይደለ? ጨረስን እኮ ጨረስን። ዙሪያ ብዙ ሰዎች ስላሉ እኔ ላይ ጨፈርክብኛል። ለኔ ደግሞ ጨረስን እኮ እኔና አንቺ እኮ ጨረስን። በቃ ጨረስን። እኔ አንድ ፈጣሪ ነው ያለኝ። ለምን አታነቡልንም? እኛ እኮ በዙሪያ በጣም ብዙ ሰው ስላለ በብዙ ሰው ስለተከበብክ አይደለ? ምርመራው የተወሰደበት ቀን ይላል 26 10ኛው ወር 2018 ነው። እሺ በዚህ መሰረት የተጠየቀው ምርመራ አቶ ብሩክ አለማየሁ የልጅ ህፃን ኢቫና ወላጅ አባት አንቺ ለምንድን ነው ዝም የማትይኝ? ዝም በይ አንቺ እንስማበት። ወላጅ አባት የኔና በደንብ ጨርሹ። ለምንድን ነው ዝም የማትይኝ? አረ ለምን ረብሻቸው? ለምን አትያቸው? እሺ አንብቢ ያለችኝ። እሺ ላንብበው። ተረጋጉ በቃ ምን ሆናችኋል? ምነው የጓደኛ ቅሌት መስማት በጣም ይባስላችሁ። ሰሙኛላችሁ። ነገሩን እያከበዳችሁ ቢኖ አሰን አመጣ የሁሉ ችግር ውስጥ የከተከኝ አንሶ ምንድን ነው ያከበደ? በቃ ነገር እኔ ብቻ የምሆን ፈልጌ ነው። እሺ ብቻ እንደዚህ ተረጋጋ። ጠበቁ አለቀ ማለት ነው።
ምን ሆነሽ? ውጤት ምን ላይ ሲጨፍር የነበርኩ ያው ቅሌትሽ ተከናንባሽ ቁጭ በይ። እሺ አንብቤ አጨባችሁ አይደል እኮ ቅሌታችሁ ተከናንባችሁ ቁጭ በይ። አንቺ በእናትሽ ስለምን በእናትሽ አንዴ ስም ከዚህ በኋላ ምን ተመጣጣኝ ችግር ማስፈልግ ሆነ ራስ ዳክተሽ ኮንታኔ ነው በቃ ደስ አለሽ አይደለ? አግኝቻችሁ ልዩ ለዚህ ነው ጓደኞችን የሰበሰብካቸው። ዋው አሚኑ ዋው የምርመራው ውጤት ይላል ከላይ የተጠቀሰው ከላይ የተጠቀሰው ምርመራ ከአቶ ብሩክ አለማየሁ የተወሰደው ዲኤንኤ ወይንም ዘረመል ከህፃን ኢቫና ከተወሰደው ዲኤንኤ ጋር ወይም ዘረመል ተመሳክሮ አቶ ብሩክ አለማየሁ የህፃን ኢቫና ወላጅ አባት የመሆን እድላቸው 99.99% ለዚህ ነው ጓደኞችን የተሰበሰብካቸው። በቃ አፍረባ ምንድን ነው እኮ እዛ ሄደህ እሷን ምን አገባኝ እዛ ሄድና እሷን ጠይቃት። ደሞልኝ ምንድን ነው እስከ ዛሬ ያልከኝ የነበረው? በራስህ እየተማመንክ ነበር እንዴ? ምንድን ነው ያደረከው? አስወጡት። እዛ ሄደህ እሷን ጠይቃት። ትነግረኛለሽ ምን እንዳደረግ በቃ ተረጋጋ ተባልክ አይደል እንዴ? ስንት ነገር ብሎ እነዚህ ሰዎች ችግር ነው እንደሚፈልጉት። ኧረ እኮ ስንት ነገር በግድ ሰው ችግር ውስጥ ሊከቱ ነው እንዴ? በቃ ተውኝ ነኝ ተውት። ሃኒ ስንት ነገር አላልክም? በእናትህ አንተ ውጣ። ነው ሴራ አይደለም እኮ አይደለም አቃበዮች ወሬ የለኝም ከማናችሁም ጋር ወሬ የለኝም። ወሬ ከብሩኬ ጋር ጨረስኩኝ። እንግዲህ የህፃን ኢቫና ወላጅ አባት መሆን እድላቸው 99% ተረጋግተን በቃ ሌላ ነገሮችን እናስተካክላለን። አሁን አብረን ነው ሴስ ልማድ ነው። አይኔና እኔ እኮ እንዴት ማለት ነው እንዴት ከዚያ ጋር አሳዝነው ነው ችግር ውስጥ የገባሁት ባታመጣጥሩ ልትደበቅ ነው። እኔ አሁን ምንም አይነት መልስ የለኝም እኮ ልትደበቅ ነው። ነገር የለኝም። ምን ከማንም ጋር የመጨቃጨቅ አቅም የለኝም። ብቻ ምንም ነገር ተፈጠረ አሁን ነው የምትችለው እኮ ልረጋጋ እኮ ነው ያልኩት። ጸጥ ልበላት። አላምጣት ትቀመጥ እዛ አናምጣት። ልክ አይደለም ፍፄ አይደል? እሺ አይሚ ስሚ በእናትህ መጣችልህ ደግሞ መጣችልህ ከልጅ እናት ጋር እባክሽ ችግር አትሁኝ በእናትሽ። እሺ እኔ ምንም ችግር ምንድን ነው የፈለግሽው? እሺ ምን ወይኔ ምን ቀረሽ? አይመለከተኝም በቃ እኔ እሺ አይሚ ስሚ ስሚ ለምንድን ነው ታልኩኝ የምትሰጪኝ? እኔ ልረጋጋለሁ እየሰጠው ካደለም ጊዜው የሷ ነው። ምንም ይፈጠር ምን አብሬ ነኝ አላልሽኝ ጊዜው የሷ ነው እኮ ምን አራችሁ? እሺ አውራሽ እኔ አንተ ነገር አለ ጨርሽ እኮ ይፈጠር ካንተ ጋር ነኝ አላልሽኝ እኮ እኔ ዋሽቼሻለሁ። አይሚ ማንኛ አልዋሽሽም። እኔ ልረጋጋ ብቻ ነው ያልኩሽ። አዎ ዋሽታለሁ እንጂ ምን አሁን እንኳን እውነቱን ተናገር። ለምንድን ነው ማትይው? አንቺ ተቃለም ውጪ ከኔ እዚህ መተህ ተደበቅ። እንግዲህ ለምዶ ምን ለምን አትወጪ? በቃ ያለው ለምን ሌላም ቀን ብጥብጥ ነው የምትፈልጉት? ማበጥበጤን አላውቅም። አሁን እውነቱን ይናገር። እሺ ተዋት፣ ችግር የለውም። በቃ ጊዜው ያንቺ ነው። አሁንም እውነቱን ይናገር ምናምን በቃ ተባለ እኮ አይደል? እኔ አወራሻለሁ አልኩሽ እኮ በቃ ተይኝ። ምኑን ነው የምናገረው? የምን እውነት? አንቺ ልጅ ነኝ አይደል? የምን እውነት?
ከዚህ በላይ ምን ሆነ? ከማስረጃ በላይ ምን ፈለክ? ምንድን ነው ያሻችሁኝ? ግን እናንተ ለምንድን ነው የማትናገሩት? ስለምን እውነት ነው የምታወሩት? እኔ አሁን ዞር በል በቃ አይደለም ነው ያሻኝ አንተ። እኔ ሌላ ምንም ከኔ ጋር አንተ ምንድን ነው ያሻኝ? እኔ ምንም አልዋሸሁም። ውጤቱ ተደጋጋ። ለምንድን ነው ብቻዬን ማትወይ? ምንድን ነው የምትወው? ውጤቱ ምንድን ነው? በቃ እሺ ምን ላድርግ? እባካችሁ ውጡሽ። እስከ ዛሬ ምን ላድርግ? እተማመናለሁ አልከኝ እኮ ስለምተማመን። እሺ በቃ አልቋል። በቃ ጨረሳችሁ አይደል? እኔ እናንተን አልፈልግም። ውጣልኝ ነው ሁላችሁም። እባክሽን እሺ አዛን ተነሱ። የራስሽ ጉዳይ በእናትሽ አታስፈራሪ። ምን ታስፈራሪ ነው? እኔና አንቺ ተረጋግተን ነው አላለ ተረጋግተን። እኔ ምንም አልዋሸሁሽም። ማድረግ ያለብንም በሙሉ እናደርግ። ቅመሚ ስንት ነገር እቅድ ይዘን አይደል? ብዙ ነገር አቅደን አይደል? ቅመሚ ብዙ ነገር አቅደን አይደል? እሱን ባናባት ሃይሚ እንደዚህ ሃይሚ በእናትሽ ቆይ ተረጋግተን ነው። ስንት ነገር አቅደን ብዙ ነገር አድርገን እኔ አልዋሸሁሽም። በጣም ብዙ ተከራከርክ። ብዙ ነገር አልክ። ብዙ ነገር አልዋሸሁሽም። ቅመም እሺ ልቀቀኝ። ሳታንቀኝ ማውራት ትችላለህ። እኔ እያነኩሽ አይደለም። ዞር በልልኝ። ለምንድን ነው ሳትነካኝ ማውራት በቃ ብቻዬን መሆን የፈለኩት? ሳትይዘኝ ሳትጨምቀኝ ውስጤን እንዳደማኸው እጄን ሳታሳምመኝ ማውራት ትችላለህ። ለምንድን ነው የማትረጂኝ አንቺ? ምን ልረዳሽ? ከዚህ በኋላ ደግሞ እንዴት ልረዳሽ? ያንተን ውሸቶች እሺ እያልኩ እየተቀበልኩ እሺ ምናምን እያልኩ እየተቀበልኩ ነው። ሃይሚኔ መልስ ስላሌለኝ ነው ብቻዬን የመጣሁት። ስለዚህ ሁሉንም ነገር ተረጋግቼ አወራሻለሁ ብዬ ነው። ሌላ ምንም ያናድድ ነገር የለም። በቃ ልጁ የተባለው ግራ ነው የገባኝ። ሄሚ ቅመሚ ምን አደረኩ? ምንድን ነው ያደረኩት? እሺ አንተ ውጣ ውጣ አልኩህ አንዴ። ካሜራውን አጥፋ ውጣ። በቃ ምን አደረኩ? እኔ ቆንጆ ስሚ በቃ እኔ እሺ እኔ እንደዚህ መሆኑን ባውቅ አልከራከርም። በዚህ ከሷ ጋር ብዙ ነገር ውጣ አውረድ ውስጥ ለምን አስደረሰ? አታፈቅሪኝ? ለምን ነው በር እየገለጠሽ የምትገኘው? አንቺ ልጅ አይደለሽም እንዴ? አንቺ ልጅሽ ነው እንዴ? ፈለግሽ እገልሻለሁ። እሺ ውጪ በእና ውጪ ጋዝ አድርገሽ እኮ ያለ ውጪ እናወራሻለሁ። ውጪ ልኝ በቃ ስለማፈልግ ነው። ከኔ ከሷ ተደብቀህ በደንብ አድርጌ ነው ደግሞ ማመሰቃቀልልሽ። እንደዛ ከሆነ የምትፈልገው እስከ ዛሬ ድረስ ታግሼ ነበር። ምን አንቺ አምሮሽ ልክ አይደለም። በጣም ልክ ነኝ። በጣም ልክ ነኝ። ውጪልኝ ሌላ ጊዜ አወራሻለሁ ምናምን ምን አስፈለገ? አንቺ ሂድና በእናትህ ሃይሚን ተከተሏት። የጀነቱ ሳን ቁጣና ሃይሚን ተከተልልኝ በእናትህ። ጨክን ልቤ ከርታታው በእንባ ተሸኘች ብርሃኔ ዳግም በስለት ላትመጣ እርቃኝ ሄዳለች ከኔ ሄዳለች ከዓይኔ ርቃኝ ብርሃኔ አፈር ለበሰች ስስቴ የነፍሴ ሐኪም የኔው አብረን ዝሎሽ ማንም አይገባም። ነይ ሃይሚ ችግርሽን ቁጭ ብለሽ ይኸው አውሪ። ይኸው አውሪ። የት ነው የምትሸሺው? ሃይሚ የት ነው የምታመጪው? የት ነው የሚሄደው? የት ነው መድረስ ነው እየሮሽ የምትሄጂው? ለምንድን ነው ሐሰን የት የመጣው? ይኸው አውራት። ለምን አይተወኝም? በቃ ልሂድበት። እሺ እንድትረጋጋ ሐሰን በእናትሽ እንዳትወጪ
እኔ ለብቻዬ ከዚህ ማስታመም አልችልም። ይሄው አብረን ለብቻዬ መሆን አልችልም። በብዙ ነውና እንዴ በብዙ ቁልፍ ያዘውና አይደለም ናስና አይደለም በቃ ትረጋጋ። ምንም አብራራው የምመልሰው ነገር የለም። ረፉ ተዋት፣ አታስጨንቋት። ነይ ብቻ እኔ እንደማትወጥሽ ወይ ተረጋጋ። እኔ አወራሻለሁ። ተረጋጋ ነው አውሩ። ቅመሚ በእናትሽ በቃ እሺ በይ። እኔ ቆንጆ ነኝ። ሃይሚ ነኝ። በቃ እኔ ትንሽ ጊዜ ብቻ ነው የምፈልገው። ከዛ ተረጋጋ። ልክ ነበር፣ ሁኔታው ልክ ነበር። ፍቅር ብዙ ነው እኮ መስዋዕት ነው። በውሸት ከሰው ጋር መጣላት ነበረብኝ። ምንም ከማላውቃት ሃይሚ ምስቅልቅል ውስጥ ነኝ። አሁንም እኮ ምንም ውዝግብግብ ብያለሁ እኮ በእናትሽ። እኔ እኮ እሺ ያደርጋሉ ይታለከች ምንም ከማላውቃት ጋር ባንተ መጣ ተገናኘው እኮ ስሚ መጣ ህይወቴ ይሸታል። ልጁ የኔ አይደለም ማልክ ተከራከርክ፣ አመንኩ፣ ከጎን ሆንኩ። ደግሞ ልጁ ያንተ መሆኑ ተረጋገጠ። ደግሞ እሱ አይደለም የሚገርመው መጥቶ መደበቅ ነው። እኔ ሃይሚ እኔ መልስ ስላሌለኝ ብቻ መሆን ስለፈለገ ለምንድን ነው ማትረጂኝ? ለዚህ ነው አብሬ ነበርኩ ምናምን ያልሽኝ። በቃ እኔ እንረጋጋ እስቲ። እንዴት እንረጋጋ ነው? ሁሉን ነገር በስርዓት እናወራበታለን። በቃ ይሄ ሁሉ በውሸት መከራከር ለምን አስፈለገ? እኔ እየዋሸሁ አይደለሁም። በቃ እኔ አሁን ይኸውልሽ ምንም ብልሽ በእናትህ ልጅቷ እሺ የኔ አይደለችም በልሽ የሆነ ምክንያት ደግሞ ፍጠርና ይኸውልሽ ሃይሚ አሁንም የኔ አይደለችም ብል ምናምን ብል ማስተባበል ሌላ ነገር ነው የሚሆነው። በቃ እኔ ብቻዬን መሆን ነው የፈለኩት። እንደዚህ የምትሆኝ ከሆነ ነገራቶችን ማስተካከል መፍታት ማልችል በቃ እንደዚህ አትሁኝ፣ እንደዚህ አትሁኝ። አትናደጂ፣ እንደዚህ አትሁኝ ሃይሚ፣ አትናደጂ። እሺ እኔ ከዚህ ልውጣ በእግዚአብሔር። እኔ በቃ እኔ ያለበት ስከት ይበቃኛል። ተወኝ በቃ። እሺ ስሜታዊ በቃ እኔ ወይ ወጣላችሁ ተረዱኝ። እኔ ምንም ማራቆ ነው ልጅ የተባልኩ እንዴት ነው ፈልግም እንትን አትበይኝ። በቃ ትረጂ ከሆነ ተረጂ። እሺ አትቆጣሽ። በቃ ተረጋጋ። እዚህ ማንም ሰማኛል። ከዚህ ቤት ማንም ተረጋግቼ ማሰብ ነው የምፈልገው ነው ያልኩት እኮ። እሺ በቃ ተረጋጋ እኮ ነው ያልኩት። አጃማህን አታርጌት ማትሄድም እኮ ወረቀቶቹን ሜቢ እስኪ ልቀጣጥላቸው። ሰማኛ መሰለኝ አንተ የትም አትሄድም። አንተ በእናትህ እንዳይወጣ አትወጣም ከዚህ ቤት። እሷም አትወጣም፣ አንተም አትወጣም። ይኸውላችሁ እኔ ላብል ነው። እኔ የእናንተ ጭቅጭቅ አልፈልግም። ልቀቁኝ በቃ። አንጨቀጭቅ በረፍት አንተ ተኛ። ያው ይተኛ እቴ እንዳይወጣሽ እንጣላለን። እንዳይወጣ ከዚህ ቤት አይወጣም። በቃ አለ የት ትሄዳለህ? ማን ነው የሚረዳኝ? እስቲ ዝም ልበል ነው ያልኩት እኮ። በቃ ሳትም ይል እኮ ቱልኝ ወይ ልውጣ? እንውጣለን። ውጡልኝ በቃ። እሷ አትወጣ አለቀ። አይ ተረጋግተሽ የምታወሪኝ ከሆነ አውሪ። እኔ አንቺ መናገር አልፈልግም በእናትሽ። እኔ ሌላ ጭንቀት ውስጥ ነኝ። በቃ ከጎን ሁኚ። ምትይ ከሆነ ትሆናለች። ምታምኚኝ ከሆነ አመኝ። ተረጋጋ ነው ይላል። ይህ ብርጭቆ ሰባበርክ ምናምን አይሉ ጭቀደ። ለምንድን ነው ነገር የምታግለው? ይጸደል። ለምንድን ነው ነገር የምታግለው? አንተ አይምሮ ልክ አይደለም እንዴ? እኔ ያለብኝ ጭንቀት አይበቃም? እኔ አሁን ምን በእናትህ እኔ ለካለው ተፈጽሞ ልክ አይደለም። በቃ እንዴ እኔ ብቻዬን መሆን እፈልጋለሁ። እሷ አለመፈልገው ይሄው አመጣው ልጅ አለች እኮ የትም አልሄደችም። ሌላ ምንድን ነው ችግር ነው የምትፈልገው? ይሄው እኮ ተቀመጥ፣ አርፈተኛ፣ ትበላለህ፣ ትጠጣለህ፣ ሰላምን ታገኛለህ። አትውጣ በቃ። ወይ እንሄዳለን ወደ አዲስ አበባ አንዴ ላይ በቃ አለቀ። ሌላ አዲስ ነገር አለው? የሞተ ሰው የለም። በቃ ምንድን ነው ክባል ገና ለገና ምንድን ነው? ምን ማስረጃ አለ? ምን አሁን እኮ ምንም ብላችሁም አታምኑም። ስለዚህ አታውሩ። እሺ እኔ አምናለሁ። እሺ አታውሩ። እሺ አልፈልግም። አንተ ደግሞ እኔ ምንም ብላችሁ ስለሆንክ ነው እሷ ላይ ብቻ የምትሰብረው። አናቷን ብለሃት ቢሆን አረ ገና ገላታለሁ። ማነው ችግሩ ማፈጠር? ችግሩ ማፈጠር አላማው ምንድነው ታዲያ? ምንድነው ብርጭቆ ሰብራ አናቷን ብለሃት ቢሆን ሰው ማረጋጋት ሲገባ ጭራሽ እዚህ ጋር መጥተህ ብርጭቆ ጀግና ልትባል በጣም ሁላችሁም ትክክል ናችሁ። የምትሰሩት ስራ አሰልም ትክክል ነህ፣ እዚህም ትክክል ነህ። እኔ ከማንም በላው ኦኬ። በነገራችን ላይ እኔ ገለሽኝ ካልሆነ ከዚህ ቤት አትወጪ። ማን እንዲረዳው ነው ሃይሚ
ጓደኛችሁን ማጽናናት ትችላላችሁ። ጓደኛችሁ ማለት አንቺ ምናችን ነሽ እንዴ? ምናችን ነሽ? ራሴን ማጽናናት አይደለም ራሴን ማጽናናት እንደገና አዲስ ኢነርጂ መሰብሰብ አለብኝ። አሁን ምንም ኢነርጂ የለም። ምንም ኢነርጂ የለም። እኔ የሁላችሁንም እዚህ ጋር የምትፈጥሩትን ችግር እየተሸከምኩ እዚህ ጋር የእሱንም ችግር የእናንተን የምትፈጥሩትን ነገር እየያዝኩኝ ችግር ውስጥ መግባት አልፈልግም። በጊዜ ራሴ ህይወት መኖር እፈልጋለሁ። አንቺ ብቻ በሰላም ቁጭ በይ፣ በሰላም እንድትቀመጪ ነው የምፈልገው። ወጥተሽ ልትሄጂ ነው። ችግር ቢያደርሱብሽ ማንን አምነሽ ነው የምትሄጂው? ብትገልሽስ ማን ነው ማስረጃ ያለው? ይሄ ከመግደል አይተናነስ። ልታጠፋሽ መሰለኝ። በዚህ ልክ ልታቃጥልሽ ካልቻለሽ ልገልሽ እኮ እድሉን አላገኘችም ነው። በቃ አለ። ሞት ይሻላል እኮ ቁልፍ ቤት አለ።